ኦሪት ዘዳግም ምዕራፍ 4 አሁንም እስራኤል ሆይ እንድታደርጓቸው በሕይወትም እንድትኖሩ የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኋችሁ ቃል ላይ አትጨምሩም፣ ከእርሱም አታጎድሉም። ብዔልፌጎርን የተከተሉትን ሰዎች ሁሉ አምላክህ እግዚአብሔር ከመካከላችሁ እንዳጠፋ እግዚአብሔር በብዔልፌጎር ያደረገውን ዓይኖቻችሁ አይተዋል። እናንተ ግን አምላካችሁን እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትና ፍርድን አስተማርኋችሁ። ጠብቋት አድርጓትም። ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? በዓይናችሁ ፊት ዛሬ እንደማኖራት እንደዚህች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወትም በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆምህበት ቀን ዓይኖችህ ያዩትን ነገር እንዳትረሳ፣ በሕይወትህም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ። ነፍስህንም በትጋት ጠብቅ፣ ለልጆችህም ለልጅ ልጆችህም አስታውቀው። እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስከ ሰማይም መካከል ድረስ እሳት በተራራው ላይ ይነድ ነበር። ጨለማና ደመና ድቅድቅ ጨለማም ነበር። እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ። የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም። ድምፅን ብቻ ሰማችሁ። ታደርጉትም ዘንድ ያዘዛችሁን ቃል ኪዳን 10ሩን ቃላት ነገራችሁ። በሁለቱም በድንጋይ ጽላቶች ላይ ጻፋቸው። ተወርሷት ዘንድ ተሻግራችሁ በምትገቡበት ምድር የምታደርጓትን ሥርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውኃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ዓይኖችህን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትንና የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልከሃቸውም እንዳትስት ተጠንቀቅ። እናንተን ግን እንደ ዛሬ ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችሁ። እግዚአብሔርም በእናንተ ምክንያት ተቆጣኝ፣ ዮርዳኖስንም እንዳልሻገር አምላክህም እግዚአብሔር ርስት አድርጎ ወደሚሰጥህ ወደ መልካሚቱ ምድር እንዳልገባ ማለ። እኔ ግን በዚህች ምድር ሞታለሁ፣ ዮርዳኖስንም አልሻገርም። እናንተ ግን ትሻገራላችሁ፣ ያችንም መልካሚቱን ምድር ትወርሳላችሁ። አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ አምላክህም እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። አምላክህ እግዚአብሔር የሚበላ እሳት ቀናተኛም አምላክ ነውና። ልጆችን የልጅ ልጆችንም በወለዳችሁ ጊዜ በምድሪቱም ብዙ ዘመን በተቀመጣችሁ ጊዜ በረከሳችሁም ጊዜ በማናቸውም ቅርጽ የተቀረጸውን ምስል ባደረጋችሁ ጊዜ ታስቆጡትም ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነውን ነገር በሰራችሁ ጊዜ ተወርሷት ዘንድ ዮርዳኖስን ተሻግራችሁ ከምትገቡባት ምድር ፈጥናችሁ እንድትጠፉ እኔ ዛሬ ሰማይንና ምድርን በእናንተ አስመሰክራለሁ። ፈጽሞም ትጠፋላችሁ እንጂ ረጅም ዘመን አትቀመጡባትም።
እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚያኖራችሁ በአሕዛብ መካከል ጥቂቶች ናችሁ፣ ትቀራላችሁ። ጥቂቶች ሆናችሁ ትቀራላችሁ። በዚያም የማያዩትን የማይሰሙትንም የማይበሉትንም የማያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ። ይህም ሁሉ በደረሰብህ ጊዜ ስትጨነቅ በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህምም። ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም። እግዚአብሔር ሰውን በምድር ላይ ከፈጠረው ጀምሮ ከሰማይ ዳር እስከ ዳርቻዋ ድረስ ከቶ እንዲህ ያለ ታላቅ ነገር ወይም እንደርሱ ያለ ተሰምቶ እንደሆነ ካንተ በፊት የነበረውን የቀደመውንም ዘመን ጠይቅ። አንተ ከእሳት ውስጥ ሆኖ ሲናገር የእግዚአብሔርን ድምፅ እንደሰማህ ሌላ ሕዝብ ሰምቶ በሕይወት ይኖራልን? አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅ ለእናንተ እንደሠራው ሁሉ በፈተናና በተአምራት በድንቅና በሰልፍ በጸናች እጅና በተዘረጋ ክንድ በታላቅም ማስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበርን? እግዚአብሔርም አምላክህ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ። ከእርሱም ሌላ አምላክ የለም። ያስተምርህ ዘንድ ከሰማይ ድምፁን አሰማህ፣ በምድርም ላይ ታላቁን እሳት አሳየህ፣ ከእሳትም ውስጥ ቃሉን ሰማህ። አባቶችህን ወዷልና ከእነርሱ በኋላ ዘራቸውን መረጠ። ዛሬ እንደሆነ ሁሉ ከአንተ የጸኑትን ታላላቆችን አሕዛብ በፊትህ እንዲያወጣ አንተንም እንዲያገባህ ምድራቸውንም ርስት አድርጎ እንዲሰጥህ ከአንተ ጋር ሆኖ በታላቅ ኃይሉ ከግብፅ አወጣ። እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ፣ በልብህም ያዝ። ለአንተ ከአንተም በኋላ ለልጆችህ መልካም ይሆን ዘንድ አምላክህም እግዚአብሔር ለዘላለም በሚሰጥህ ምድር ዕድሜህ ይረዝም ዘንድ እኔ ዛሬ የማዝህን ሥርዓቱን ትእዛዙን ጠብቅ። በዚያን ጊዜ ሙሴ ትናንት ከትናንት በስቲያም ጠላቱ ያልሆነውን ባልንጀራውን ሳያውቅ የገደለ ገዳዩ ይሸሽባቸው ዘንድ ከእነዚህም ከተሞች ወደ አንዲቱ ሸሽቶ በሕይወት ይኖር ዘንድ በምስራቅ በኩል በዮርዳኖስ ማዶ 3 ከተሞች ለየ። ከተሞቹም ለሮቤል ነገድ በምድረ በዳ በደልዳላ ስፍራ ያለ በሶር፣ ለጋድም ነገድ በገላድ ያለ ራሞት፣ ለምናሴም ነገድ በባሳን ያለ ጎላን ነበሩ። ሙሴም በእስራኤል ልጆች ፊት ያኖራት ሕግ ይህች ናት። ሙሴና የእስራኤል ልጆች ከግብፅ ከወጡ በኋላ በመቱት በሐሴቦን ተቀምጦ በነበረው በአሞራውያን ንጉሥ በሴዎን ምድር በቤተ ፌጎር አንጻር ባለው ሸለቆ በዮርዳኖስ ማዶ ከግብፅ በወጡ ጊዜ ሙሴ ለእስራኤል ልጆች የተናገረው ምስክርና ሥርዓት ፍርድም ይህ ነው። የእርሱንና የባሳንን ንጉሥ የአገን ምድር በምስራቅ በኩል በዮርዳኖስ ማዶ የነበሩትን የሁለቱን የአሞራውያንን ነገሥታት ምድር በአርኖን ወንዝ ዳር ካለችው ከአሮኤር ጀምሮ እስከ ሲዮን ተራራ እስከ አርሞንኤም ድረስ በምስራቅ በኩል በዮርዳኖስ ማዶ ከፈስጋ ተራራ በታች ያለው አረባ ሁሉ እስከ አረባ ባህር ድረስ ወሰዱ።